የአማራ ሚዲያ ኮርፖሬሽን የህዝብና የመንግስት መገናኛ በመሆን ለሀገራዊ ግንባታና ለብዙሃን ተደራሽነት መረጋገጥ ያከናወናቸው ተግባራት አበረታች መሆናቸውን የሰው ሀብት አስተዳደርና የቱሪዝም ጉዳዮች ቋሚ ኮሚቴ ገለጸ። የአማራ ክልል ምክር ቤት የሰው ሀብት አስተዳደርና የአማራ ሚዲያ ኮርፖሬሽን የ2018 በጀት ዓመት እቅድ አፈጻጸምን ገምግሟል። በቃሉ ፈረደ ተጨማሪውን ይነግረናል። በግምገማ መድረኩ የአማራ ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ ጋዜጠኛ ሙሉቀን ሰጥዬ የተቋሙን ዓመታዊ የእቅድ አፈጻጸም ሪፖርት ለቋሚ ኮሚቴው ያቀረቡ ሲሆን ሪፖርቱን ያደመጡት የቋሚ ኮሚቴ አባላትም ልዩ ልዩ ጥያቄዎችን አንስተው ውይይት ተደርጎባቸዋል። የልማት ስራዎችን ሁሉም አካባቢ ተደራሽ የሆነ ክትትል ቁጥጥር እስከ መጨረሻው ድረስ የማድረስ እንትኖች ይጎላሉ። ከችግሮቻችን አንጻር የከተሞች መድረክን በማዘጋጀት ብልሹ አሰራሮችን እንዲወጡ ከማድረግ አኳያ እነዚህንም ትኩረት ተደርጎ እንደከዚህ በፊቱ አሁንም ተጠናክረው ቢቀጥሉ እነኚህ መዝናኛዎች ጭምር አሚኮ ፕሮግራም ላይ እየተካተቱ ቢሰሩ። ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት ጋዜጠኛ ሙሉቀን ሰጥዬ የክትትል ዘገባዎችን ለማበራከት እንደሚሰራ ገልጸው የተቋሙን ገቢ ለማሳደግ ብሎም የሬዲዮ ስርጭት ተደራሽነትን ለማረጋገጥ እንደሚሰራ ተናግረዋል። በቅርቡ 2 ሬዲዮ ጣቢያዎች ወደ ስርጭት ሲገቡ ተጨማሪ የስርጭት ሽፋን እድገት ነው የሚሰጡን ማለት ነው። ከምርመራ ዘገባ አንጻር የበለጠ እየተጠናከረ ቢሄድ እንዲሁም የከተሞች መድረክ አይነት ዝግጅቶች ቢኖሩን የሚሉትን ካለንበት ነባራዊ ሁኔታ አንጻር ማስኬድ የሚቻሉትን እያቀድን እናስኬዳለን። የማጠቃለያ ንግግር ያደረጉት የቋሚ ኮሚቴው ሰብሳቢ አቶ አበራ ፈንታውን አማራ ሚዲያ ኮርፖሬሽን ምርጫንና ሌሎች ሀገራዊ ጉዳዮችን ለሕዝብ ተደራሽ በማድረግ ግንባር ቀደም ሚና እየተወጣ እንደሚገኝ ገልጸው በቴክኖሎጂ አጠቃቀም ተቋማዊ ብራንድ በመገንባትና ፕሮጀክቶችን በመፈጸም ረገድ ከፍተኛ ስራዎችን ማከናወኑን ገልጸዋል። ተቋሙ የሕዝብ ድምጽና የመንግስት መረጃ መድረክ በመሆን እያገለገለ ያለ ተቋም ነው። ሀገራዊ አንድነትና ሰላም ግንባታ የሚያጎለብቱ ርዕሶች ድምር ተዘጋጅተው ባሉ የሚዲያ አማራጮች ለታዳሚያን በወቅቱ ለማድረስ የሚደረጉ ጥረቶች ቀላል አይደሉም። በየጊዜው አጠቃላይ በክልሉ ባሉ ብሔር ብሔረሰቦች ቋንቋዎችና ባህሎች ዙሪያ የአየር ሰዓት ጭምር በመስጠት በብዙ ቋንቋ የተሻለ ተደራሽነትን የሚያጎለብቱ የሚችሉ ስራዎች የተሰሩ ናቸው። ዘገባዎችንም ከአሁን በፊት የሚገመገመው በወቅታዊ ስራ ላይ ያተኮር ነበረ። ዘገባዎች አሁን ቢያንስ ወደ አጀንዳ በተቋሙ አጀንዳና በተቋሙ እቅድ ለመመራት የተደረጉ ጥረቶች ጥሩ ናቸው። በቀጣይም የታዳሚያንን እርካታ በማስጠናት የሚዲያ ስራን ማጎልበት ብሎም የመልካም አስተዳደር ችግሮችንና መፍትሄዎችን አጉልቶ የሚያሳዩ የሚዲያ ስራዎችን አጠናክሮ ማስቀጠል ሚዲያው ትኩረት ሰጥቶ እንዲሰራባቸው በግምገማ መድረኩ ተመላክቷል።